ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋር ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ። ከዛ ማይዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባው ማለት እዛ 5 ሰዓት ድረሱ ከተባለ ምን ሄድበት መንገድ 30 ደቂቃ የሚፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር ነኝ ኮሚኒኬት ያደረኩት ፖስት ማደርገው እኔ ነበርኩኝ ምናምን ከሰዎቹ ጋር ማወራው እኔ ነኝ። ስለዚህ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትስ ናት ላይክ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ በጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ና እንጂ ምናምን ስትለው ጸጥ ሲል እሱም ዝም ብላ ጠበቀችው ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር አም ገና ዱ ኤቭሪቲንግ ማለት ነው። ሁሉን ነገር ነው የምሰራው። ላይክ ሸክሙ ላይ ሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለም። ኢቨን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለም። በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብሯችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባልሆን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁኝ። ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ አም ገና ፋይት ትሩ ኢት በቃ ብዬ ነው ያሰብኩት። ከዛ በኋላ ማለት ዲኮሩን በምንሰራበት ብር ዕቁብ ገባን ማለት ነው። ከዛ እሱን በራይዱ ብር ዕቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ 40 የዲኮሩ 40,000 ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ ዕቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውሱ ከዛ በኋላ ዕቁብ እየጣለ ነው እና ዕቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ ዕቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉን 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች ዕቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላል እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮር አለ። እዛ እኛ ሶፋ የለንም በዛ ሰዓት አበቦች የሉንም ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛም እናገኛለን ዕቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ ዕቃዎቹን ይሰራለታል ማለት ነው ዲኮር። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር
እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል፣ ከእሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ፣ እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር፣ እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራው አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለ። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ፣ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢከዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ። ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። ሂ ጀስት ሙቭድ ኦን። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ፣ እቃዎች የሚገዙ ስለነበረ ምናምን ነገር፣ እቁቡም ስለነበረ ለራሴ ምንም ነገር አላደርግም። አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ፣ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል። የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሀልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ ዊ ዌር ቡክድ ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው፣ ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም፣ እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል፣ እኔ ሰርቼ አላውቅም አበባ ማይንዱ እና አይም ትራይንግ መቶ እንደዚህ አይደለም ሲል ማይ ማማ አየችውና እስቲ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታያዩት፣ ከዛ ያዩት ስለሱ መጥፎ ነገር አይወራም ኦብቪየስሊ፣ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን፣ ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሻው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስ ነኝ ማለት ነው። ከዛ ደረስን። ስንደርስ
ጓደኞቹም የሱ መተዋል እኔ እህቶቼ ወንድሞቼ መተዋል ምናምን ነገር ያኛው ፈርሶ የነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው 2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለንም ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting and up አይሰራም ሁሉም ሰው ላይ ቆሞ መጮህ ጀመረ ያንን ሰው ጥፋት የታለች እሷ ይቱካናት ነይ ንስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ ይሄ ኮኦርዲኔት ያደረገ ነው he was literally shouting ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና ኢየሱስን ሰራተኞች ሂዱ አግዟቸው ምናምን አለ ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን በጣም ተባብረው እንደምንም አለቀ ዲኮሩ ማለት ነው እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው ከዛ ናውጣ ቢባል ካሜራማኖች መጥተዋል ሰዎቹ እየደረሱ ናውጣ ቢባል አልወጣ እኔ የራሴ ስራ ነው ካሜራማኑም የራሱ ስራ ነው ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲያንገቱን አጭልቆቶ ሰው ይቆጣል ነው ነገር እንደ እብድ ማለት ነው ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ እኔ ከኋላ ገብቻለሁ በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው እንደዚህ አይቷል ሄደ እዛ started crying ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደው የሚያልቅ አልመሰለኝም ሳይሆን መቶ እኔን መገረምኛል ከዛ started crying በጣም አዝኛለሁ በጣም በቃ I was exhausted ያ ሁላ ስትሬስ ኡፍ የተገላገልን ሰዓት እኔ እንደዚህ ማይቶኝ ማያቀም ሰው ራሱ ከዛ started crying ከዛ መኪና ውስጥ ገባሁኝ በጣም እኔ አላቀም እንደዛ ማልቀስ እንደሚቻል ሊትራሊ እንዲ ነበር የሚወርደውን ባይ ማለት ነው ምን ሆነሽ ምናምን አላለኝ ይደደንኪ ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ ከዛ እሱ በቃ ያው እየጠበቀ ነበር እዛ ምናምን ከዛ አላወራን እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነውና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ